ታሪክን የኋሊት ሶማሊያ ከ47 ዓመታት በፊት የኢትዮጵያ ደቡብና ምስራቃዊ ሰፊ አካባቢን በወረረችበት ወቅት የዛሬዋ ዕለት በታሪክ የተለየ ስፍራ አላት። የኢትዮጵያ ሰራዊት ከጎኑ ተሰልፈው በነበሩ የጦር አጋሮቹ ድጋፍ የካራማራ ተራራንና የጅግጅጋ ከተማን ከወራሪው ኃይል ነጻ ያወጣው የዛሬ 47 ዓመት በዛሬዋ ዕለት ነበር። የ1969 የሶማሊያ ወረራ ብቸኛው አልነበረም። ከዚያ በፊት ሶማሊያ የኦጋዴን ግዛት ከኢትዮጵያ ለመቀማት ሙከራ አድርጋ ወረራዋ ባጭሩ ተቀጭቶባታል። ከሶማሊያ ወረራ ጥቂት ዓመታት ቀደም ብሎ በህዝባዊ አመጽ የተዳከመው የአጼ ኃይለ ሥላሴ መንግስት በወታደሮች ተገለበጠ። በሀገሪቱ ፖለቲካዊ ውጥንቅጥ ነገሰ። ሀገር በቀይና በነጭ ሽብር የደም አበላ መታጠብ ጀመረች። የሶማሊያ ተስፋፊዎች ይህን እንደ መልካም አጋጣሚ ቆጠሩት። በሐምሌ ወር 1969 ኢትዮጵያን ከምስራቅና ደቡባዊ አቅጣጫ ወረሩ። በምስራቅ እስከ 700 ኪሎ ሜትር፣ በደቡብ ደግሞ ከ300 ኪሎ ሜትር በማያንስ ርቀት ወደ ውስጥ ዘልቀው ገቡ። በጊዜው ኢትዮጵያ በጦር መሳሪያውም ሆነ በወታደር ብዛት ወረራውን በቀላሉ የምትመክትበት ቁመና ላይ አልነበረችም። ቀደም ሲል ከአሜሪካ ለማስመጣት ገንዘብ የከፈለችባቸው የጦር መሳሪያዎች መከልከል ደግሞ በእንቅርት ላይ ጆሮ ደግፍ ሆነባት። ሀገሪቱ በዚህ አጣብቂኝ ውስጥ ፊቷን ወደ ምስራቁ ጎራ ዞረች። የቀድሞዋ ሶቪየት ህብረትና ተከታዮቿ አለንልሽ አሏት። ሰራዊቱን በሰው ኃይል ለማጠናከር ከየገበሬ ማህበሩና ከየፋብሪካው የሚሊሻ ታጣቂዎችን ምልመላው በአጣዳፊ ተከናወነ። ያኔ ስጋ ሜዳ በተባለው የቀድሞ ታጠቅ ጦር ሰፈር በጥቂት ወራት ስልጠና በመቶ ሺህ የሚቆጠሩ የሚሊሻ አባላትን አሰልጥኖ ማውጣት ተቻለ። ጊዜው የሶማሊያ ጦር እንደ ሐረርና ድሬዳዋ ያሉ ስትራቴጂያዊ ከተሞችን ለመያዝ ያሰፈሰፈበት ነበር። ድሬዳዋን በሰራዊቱ የታገዙት ነዋሪዎቿና ሰራተኞቿ ታደጓት። ከወረራው 8 ወራት በኋላ የጦርነቱ የኃይል ሚዛንና አሰላለፉ በእጅጉ ተለወጠ። ተከላካዩ የኢትዮጵያ ሰራዊት በኩባና በቀድሞዋ ደቡብ የመን በሺዎች የሚቆጠሩ ወታደሮች እንዲሁም በቀድሞዋ ሶቪየት ህብረት የጦር አማካሪዎች ታግዞ ወደ መልሶ ማጥቃት ገባ። የካራማራን ተራራና የጅግጅጋን ከተማ በታላቅ ደህንነትና የውጊያ ጥበብ ከወራሪው ኃይል ነጻ አወጣቸው። ታላቁ የካራማራ ድል የመከላከሉ ጦርነት ወደ ማጥቃት መሸጋገሪያ የመጀመሪያው ምልክት ሆነ። ወራሪው ሰራዊት ከካራማራ በኋላ ተፍረክርኮ እግሩን ነቀለ። እግሬ አውጭኙን ተያያዘው። ሚሊሻውና መደበኛ ወታደር የተሰለፉበት የኢትዮጵያ ጦር ከካራማራው በኋላ በአጭር ጊዜ በምስራቅም ሆነ በደቡብ አቅጣጫ የሀገሪቱን ሉዓላዊ ድንበር በአስተማማኝ ሁኔታ አስከበረ። ኢትዮጵያ የሶማሊያ ወራሪ ኃይልን ድል ካደረገች 47 ዓመት ሆነ።